ይሄ ክፍል የመማሪያ ክፍል ነው። ይሄኛው ይመስላል ደረጃ ላይ ነው ያለው። ስለዚህ አሁን ይሄ ከዚህ እነዚህ ዳክቦርዶች ላይ የሚታዩ ነገሮች ስለዚህ የሚታዩ ነገሮች ስለሆኑ ይሄ ዋይት ቦርድ ነው። በሁለቱም ነገር አለው። ዋይት ቦርድ ብላክ ቦርድ ነው ማለት ከስር ይሄኛው ከዚህ ብላክ ቦርድ ነው ያለው። ሳይን ቦርዶች ናቸው እነዚህ መንገድ ዳር ምልክቶች ናቸው የሚታዩት። ይሄ ደግሞ ማኑዋል የትራፊክ ማብራት ነው እዚህ ላይ የሚታየው። ስለዚህ ይሄኛው በዚህ በአማራው ወንበሮች እንደዚህ 30 ወንበር ይሄ ክላስ ውስጥ ያለው ነገርና ላይት የሚያስገባ አሪፍ ቢሮ ነው ማለት ነው። እዚህ የሚታየው ማለት ነው። ስለዚህ ይሄ የመማሪያ ክፍል ወይ ተማሪዎች ይሄ ደግሞ ወርክሾፕ ክፍል ነው የሚባለው። ወርክሾፕ ክፍል የሚባሉት እነዚህ ክላስ ውስጥ ተማሪ የሚማርበት ይሄ ኦን ሆኖ ኤሌክትሪክ ሲስተሞች ናቸው እንዳለ ይሰራል። መብራት ሲገጠምበት ሁሉም ነገር የሚሰራ ነው ማለት ነው። ይሄ ሁሉም ነገር የሚሰራ ነው። እዚህ ላይ የምናየው ነገር ሁሉም ነገር የሚሰራ ነገር ነው። ስለዚህ ይሄ ላይት ሲስተሙ ሙሉ የተሟላ ነው ማለት ነው። ይሰራል። ፍሬቻ ለምር እስከ የኋላ ማርሽ ሁሉም ነገር የሚሰራ ነው ማለት ነው። እዚህ ላይ ሁሉም ነገር የሚሰራው መሪ አጠቃቀምም አዘርድ ሁሉም ነገር እዚህ ላይ የሚሰሩ ነገር ናቸው ማለት ነው። ዝናብ መጥረጊያ ሁሉም ነገር ፊት ማብራትም ሁሉም ነገር የሚሰራ ነው። ይሄ ደግሞ ብሬክ ሲስተም ነው የሚባለው። ብሬክ ሲስተም ነው። ብሬክ ሲስተም ነው። ይሄ ብሬክ ሲስተም እዛ ላይ የምናየው ነገር ብሬክ ሲስተም እንዴት እንደሚሰራ ይሄ የሚያሳየው ነው። ይሄ ደግሞ ሃይድሮሊክ ስቲሪንግ ሲስተም ነው። ለማሪ ሃይድሮሊክ ነው፣ በዘይት የሚሰራ ነው። ይሄ ዲናሞ አለው። ፓወር የሚያገኘው ከማብራት ነው። ይሄ ነገር በጣም ሞደርን በሆነ የተሰራ ነገር ነው። ይሄ ደግሞ ቻርጂንግ ሲስተም ነው የሚባለው። ቻርጂንግ ሲስተም። ይሄ ደግሞ ፓወር ትሬን ነው የሚባለው። ፓወር ትሬን ወይም ኃይል አስተላላፊ ክፍሎች ነው የሚባሉት። ኃይል አስተላላፊ ክፍሎች ፒክቸሮቹ የራሳቸው አሉ። ይሄ ደግሞ ኩሊንግ ሲስተም ናቸው። እነዚህ ራዲያተር አለ ተነስቶ ይሰራል። የፋን ወይ ራዲያተሩ ይሰራል። ይሄ ደግሞ ላይፍ ኢንጂን ነው። ላይፍ ኢንጂን ነው። ተነስቶ መስራት የሚችል ላይፍ ኢንጂን ነው። ሞተሩ ተነስቶ መስራት የሚችል ሞተር ነው ማለት ነው። ተነስቶ መስራት ይችላል። እዚህ ጋር ኢንጂን እንጨምራለን። ተነስቶ መስራት የሚችል ነው ማለት ነው። ይሄ ደግሞ ምንድነው? ፊውል ሲስተም ነው። የናፍጣ ነው ማለት ነው። የናፍጣ ፊውል ሲስተም ነው። ፊውል ሲስተም ፊውል የሚያስተላልፍ ነው። ይሄ ሁለት ነገር ይዘዋል እዚህ ጋር። ይሄ ምንድነው? ኢግኒሽን ሲስተም እና ስታርቲንግ ሲስተም። ስታርት እንዴት እንደሚያደርግ ኢግናይት ስናደርገው፣ ይሄ ደግሞ ኢግኒሽን ሲስተም ያለው ነገር ሲሆን ፒክቸሩ ላይም አለ። ይሄ ደግሞ ሉብሪኬሽን ሲስተም ነው። ሉብሪኬሽን ሲስተም ዘይቱን እዚህ ጨምሮ እንዴት ሉብሪኬት ማድረግ እንዳለበት ፒክቸር ላይ እንዳየው እሱ ነው። ሌላ የቀራ ከዚህ ውስጥ ዳይድ ኢንጂን የተበተነ ሞተር አለ ማለት ነው። አንድ ሞተር ተበተነ ሁሉም ነገር የያዘው ሲሊንደር ሄድ እስከ ኦይል ስካር ድረስ የያዘው ነገር እዚህ ላይ አለ ማለት ነው። የፒክቸር ላይ የምናየው ነገሮች አሉ። አንዳንድ ተጨማሪ ነገሮች ያፈራጠራሉ፣ ማውዛት አሉ። እነዚህ ነገሮች አሉ ላይ ይሄ ምንድነው? ወርክሾፕ ክፍል ይሄን የሚመስል ወርክሾፕ ክፍል አለ ማለት ነው። አሁን እነዚህ ሁለቱ ህንፃ ላይ ነው ያሉት ማለት ነው። የመማሪያ ክፍልና ይሄ ወርክሾፕ ህንፃ ላይ ነው። ግራውንድ ፕላስ 1 ላይ ነው ያሉት። የቢሮ እና ላይብራሪ ደግሞ ከስር ነው ያለው። ይሄ በሚታየው ወደዛ አሳየውና እዚህ ላይ የሚታይ ነገር ይሄ ፎቅ ላይ ነው ያለው ማለት ነው። በጃጅ ይችላል ሶ ያስገባል። አሁን ደግሞ የምንገባው ወዴት ነው? ወደ ላይብራሪ
ደግሞ ተማሪ የሚያጠናበት ክፍል ማለት ነው። ይሄ ከስር ነው ያለው። ይሄ የሚመስል ላይብረሪ ክፍል ውስጥ ያለው ነው። አንድ መምህር እንደጋጣሚ ሰው ተፈጥሮ ነው። 5 ኮምፒውተሮች አሉ። ሁሉም የሚሰራ ነው። እነዚህ ኮምፒውተር ተማሪ ሲስተሙ ተጭኖበት በአማርኛ እና በኦሮምኛ ያለ ነው። ተማሪ የሚለማመድበት ነው። ይሄ ተማሪ እዚህ ላይ ቁጭ ብሎ የሚያጠናበት ነው። መጽሐፎች አሉ በአማርኛ እና በአፋን ኦሮሞ እዚህ ላይ የተሟላ ነው። 25 መጽሐፎች የፌዴራል መጽሐፎች አሉ። ማኑዋሎች እዚህ ስር አሉ። ይህ ተማሪ የሚለማመድበት የነበረ የፌዴራል መጽሐፎች አሉ። አፋን ኦሮሞ አለ፣ የአማርኛ አለ። እነዚህ ኬንቶች ስር ፋይሎቻችን የያዙት እዚህ ላይ በዚህ በአማራ ተማሪ እዚህ ላይ ቁጭ ብሎ የሚያጠና ነገር ነው ማለት ነው። ደግሞ እዚህ መጥተህ ነው ወደዚህ ና። ይህ ምንድነው? የማረፊያ ክፍል ለአስተማሪዎች የማረፊያ ክፍል ነው። ይሄ ጋር አስተማሪዎች የሚያርፉበት ክፍል ይሄ ማረፊያ ክፍል ነው የሚባለው። ሁለት ሆኖ ይቀመጣል። ማረፊያ ክፍል አስተማሪዎች አስተምሮ ሲመጡ እዚህ ላይ የሚያርፉበት ነው ማለት ነው። ይሄ ደግሞ ዋና ቢሮ ነው ማለት ነው። እዚህ ጋር ዋና ቢሮ አለ። ሪሴፕሽን ክፍል ወይ ሚዲያ መቀበያ ክፍል እዚህ ጋር ነው። ሚዲያ መቀበያ ክፍሎች እዚህ ነው። ተመዝግበው ተማሪ የተመዘገበ ተማሪ ተመዝግቦ የቀሩ ወደ ኋላ የቀሩ ተማሪ እዚህ ላይ ቲ1 የቀሩት ነው እየሰለጠኑ ያሉት ቲ1 እየሰለጠኑ ያሉት ዩ1 እና ቲ1 ነው። እዚህ ጋር ፋይላችሁን የሚይዘው ነገር ነው። እዚህ ጋር ፕሪንተር አለ፣ ኮምፒውተር ላይ ራሱ አለ። እዚህ ጋር ምን ያደርጋል? እዚህ ጋር አንድ ላይ መስፈርት ሰው የሚያደርገው ነገር ሁሉ ነገር የተሟላ እዚህ ጋር አለ። ይሄ ደግሞ ወደ የት ክፍል እንገባለን? ወደ ዳይሬክተር ክፍል የምንገባበት ወይ ነው። ይሄ ፍቃድ የታደሰ ፍቃድ ነው። እዚህ ጋር ታደሰ ፍቃድ ነው። አላማ መስላቱ ነው። አሁን ወደ ዳይሬክተር ክፍል ነው ማለት ነው። ዳይሬክተር ክፍል ወንበሮች አሉ። ተሽከርካሪ ወንበር 2 ወንበር አለ፣ አንድ ኮምፒውተር አለ። ስለዚህ እነዚህ ፋይል የያዝነው ከዚህ በፊት የተማሩት ከዚህ በፊት ሲማሩ የነበሩ ይሄ ውስጥ የያዘው ፋይሎች ናቸው ማለት ነው። እዚህ ውስጥ የያዙት ተማሪዎች በዚህ በፊት ተምረው የጨረሱትን እና የተለያዩ ፋይሎችን የምንይዙበት እዚህ ውስጥ ነው ማለት ነው። ስለዚህ ይሄ ቢሮ የዳይሬክተር ክፍል ነው የሚባለው ማለት ነው። ይህን ጨርሰናል። ይሄ ነው መግቢያ። ይሄን ይመስላል። ይሄን ይመስላል። ስለዚህ ይሄ ነው ዳይሬክሽን የሚያሳይ ነገር እና እዚህ ላይ ባለው ነገር የሚያሳይ